በጣም ከልብ ያመሰግናለሁና በጣም ይቅርታ ልጠይቃችሁ ፈልጋለሁ። አይዞ በረከትሽ ሊስትሮነት ተነስቶ ሌላ ነገር ላይ እንዲሆን ሊደረግ ሲል እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበት የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ሰላም የተወደዳችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ በአዲስ ርዕሰ ጉዳይ ተገናኝተናል። ይህንን ንግግር ከሰማችሁም በኋላ ብዙዎቻችን በረከት ሊስትሮ ምን አጋጠመው? ለምንስ ይቅርታ ጠይቀ ብላችሁ ሳትጠይቁም አልቀራችሁም። ዛሬ የምናየው ቪዲዮ ከጎዳና ህይወት ጀምሮ እስከ 1 ሚሊዮን በላይ የቲክቶክ ተከታይ የደረሰው በረከት ሊስትሮ የህይወት ጉዞ፣ በቅርቡ በሶሻል ሚዲያም የቀረበው ውዝግብ እና በመቅዲስ ሾው ላይም በእንባ ያቀረበውን ይቅርታ በዝርዝር እንዳስሳለን። እናንተ ብቻ እንደተለመደው ነጭና ቀይ ቀለማትን መታ አያርጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትንሽ ዝለቁ። የበረከት ሊስትሮ ታሪክ በዛሬው ታዋቂነቱም አልጀመረም። የተጀመረው በጎጃም ገጠራማ አካባቢ ነበር። ህይወቱም ቀላል ባልነበረበት ቤተሰብ ውስጥም አደገ። ገና የ12 ዓመት ልጅ እያለ ቤተሰቦቹን ለመርዳት ትልቅ ውሳኔ የሚያደርገው በረከት ሊስትሮ የትምህርት ዕድሜውም ቢሆንም ስራ ፍለጋ ወደ ከተማ ለመሄድም ተገደደ። ወደ ከተማም ሲመጣ በአእምሮ ውስጥም አንድ ነገር ብቻም ነበረው። እሱም በላቡ ሰርቶ ቤተሰቦቹን ከድህነት ወለል ማውጣት። ነገር ግን የከተማ ህይወት እንዳሰበው ቀላል አልነበረም። ለመኖሪያ ቦታ ማግኘት፣ ምግብ ማግኘት፣ በየቀኑ ስራ መፈለግ ትልቅ ፈተናም ሆኖበት ነበር። አንዳንድ ቀናት የሚበላው ምግብ እንኳን የማይኖርበት ጊዜ ነበር። ሌላ ቀናት ደግሞ በጎዳና ላይ የማደር ይገደድም ነበር። ከዚህ ተጨማሪ የጎዳና ህይወትን በሚያመጣቸው አደገኛ ፈተናዎችም እንደ ሱስ፣ መጥፎ ጓደኛና ተስፋ ማጣት በየቀኑም ይከቡትም ነበር። ብዙ ወጣቶችም በዚህ ፈተናዎችም ተሸንፈው ህልማቸውን ሲያጡ፣ በረከት ግን አንድ ነገር ከልቡም አልለቀቀም። በራሴ ጥረት አለውጣለሁ የሚል እምነት ነበረው። ከዚህ እምነት በኋላም የሊስትሮ ስራ መስራት እንዳለበትም ህይወቱን መቀየር እንዳለበትም ትልቅ ውሳኔም ወሰነ። በረከት ከብዙ ሙከራና ከጎዳና ህይወት በኋላም ሊስትሮ መሆኑን መረጠ። ብዙ ሰዎችም ቀላል ስራ ብለው የሚመለከቱት ይህ ሙያ ለእርሱ ግን የህይወቱ ጅማሮ መዳኛ ሆነ። በማልዳ ጫማ መጠረጊያ ሳጡን ተሸክሞ ወደ ስራም ይወጣም ነበር። ቀኑን ሙሉ በፀሐይና በዝናብ ውስጥም ቆሞ ጫማ በማጽዳት የቀን ገቢውን ለማግኘትም ይታገል ነበር። ያገኘውን ገንዘብ ብዙ ባይሆንም በሐቀኝነት የተገኘም ነበር። ይህም ለብዙ ሰዎችም አክብሮት እንዲያተርፍም አድርጎታል። በዚህ መካከልም በስልኩ አጫጭር ቪዲዮዎችን መቅረጽ ጀመረ። የሚያሳየውም የተጋነነ የቅንጦት ኑሮም አልነበረም። የራሱን እውነተኛ ህይወት ብቻ ነበር እያሳየም የነበረው። ሰዎችም የወደዱት ይህንን እውነተኝነቱን ነበር። ሲስቅ ከልቡ ይስቅ ነበር፣ ሲያዝንም አይደብቅም ነበረ። ራሱን የሚመለከተውን በላይ ለማየትም ይሞክራል። በዚህ ምክንያትም በቲክቶክ ላይም ቪዲዮዎችን በፍጥነት በመጫንም ጀመረ። በመቶዎች የነበሩ ተከታዮችም ወደ ሺዎች ከዚያም ወደ መቶ ሺዎችም አደጉ። በመጨረሻም በረከት 1 ሚሊዮን በላይ የቲክቶክ ተከታዮችን ማፍራት ቻለ። ነገር ግን ከታዋቂነት መካከልም ነገሮች ጋር ፈተናዎችም ይዞ መጣ። በቅርቡ በረከትም በህይወቱ ከባድ የሆነ ውዝግብ ውስጥም ገባ። ይህም በሶሻል ሚዲያ ብዙ ውይይቶችም እንዲፈጠሩም አደረገ። በረከት ሊስትሮ የቲክቶክ ተወዳጅነት ፈጣሪነቱ ከሆነም ከታወቀም በኋላ በህይወት ውስጥም ትልቅ ለውጦችም መታየት ጀመሩ። የበርካታ ሰዎች ፍቅርና ድጋፍ አግኝቶ በስራው መቀጠልም ቻለ። ነገር ግን ከሰሞኑ በሶሻል ሚዲያ ላይም 1.5 ሚሊዮን ብር ስጦታና ሜሪ ቦንዳ ተብሎ የሚጠራው ጉዞ ዙሪያም የተነሳ ዓለም ገባትም ብዙ ሰዎችንም የሚያወራም ርዕሰ ጉዳይም ሆኖም ሰነባብቶም ነበር። አጫጭር ቪዲዮዎችና የተቆራረጡ ክፍሎች ብቻ በስፋት ሲሰራጩ ብዙ ሰዎች ሙሉ ታሪኩን ሳያውቁ የየራሳቸውን ድምዳሜ መስጠትም ጀመሩ። በረከትም በአንድ ጊዜ ብቻ ከብዙ አድናቂዎችም የሚመጡ ትችቶችን፣ ስድቦችና ጠንካራ አስተያየቶችንም ፊት ለፊትም ተጋፈጠ። ይህ ሁኔታ በስነ ልቦናና ላይም ከፍተኛ ጫና እንዳደረሰበት በኋላ በሰጠው ቃለ መጠይቅም ራሱን ገልጿል። ከውጭ የሚታዩ ፈገግታ ቢሆንም በውስጡ ግን በጣም እንደተጎዳ እንደነበርም አስረድቷል። በተለይ ብዙ የፈረዱበት በማህበራዊ ሚዲያ የተሰራጩ አጫጭር ቪዲዮዎችን ብቻ በመመልከት ነበር። ሙሉ ሁኔታውን ሳያውቁ የተሰጠ ፍርዶችን በረከትን እጅጉንም አሳዝኖታል። በዚህ ሁኔታ ውስጥም ያለ በመቅደስ ሾው ላይም ቀርበው በህይወት ውስጥም ሲሰማው የነበረውን ህመም ያልተናገሩ ታሪኮችንም እና ስለ ኢትዮጵያ ህዝብ የነበረውን መልእክትም በእንባ በማካፈልም ጀመረ። ብዙዎችንም ከዚያ በኋላም ጉዳዩ ሌላ ታሪክ እና እይታ እንዳለውም መመልከት ጀመሩ።
ከቀናት ዝምታ በኋላም በረከት ሊስትሮ በመቅለሻው ላይም ቀርቦ ለመጀመሪያ ጊዜ የልቡን ስሜት በመግለጽም ቃል ተናገረ። ብዙዎችም በሶሻል ሚዲያ ላይም ያዩትን የሚሰሙትን በተለየ ሁኔታ በስሜት የተጎዳ እንደነበረም ተናግሯል። በንግግሩ ውስጥም ከሁሉም በላይ የሰዎችን ልብ የነካው አንድ ንግግር ነበር። ኢትዮጵያ ሕዝብ አስከፍቻችሁ ከሆነ አስቀየሚያችሁ ከሆነ እናንተ ናችሁ ለዚህ ደረጃ ያበቃችሁኝ። ዛሬ ላይ 1 ሚሊዮን ፎሎወርስ ያለኝ እናንተ ፎሎ ስላደረጋችሁ ነው፣ እንድለወጥ ስለምትፈልጉ ነው፣ እንዳድግ ስለምትፈልጉ ነው እንጂ ፎሎ 1 ሚሊዮን ፎሎወርስ ትንሽ አይደለም። ይሄን ያህል ሙሉ ያደረጋችሁልኝ በጣም ከልብ ያመሰግናለሁና በጣም ይቅርታ ልጠይቃችሁ ፈልጋለሁ። አይዞ በረከትሽ፣ አይዞ ወንድሜ፣ አይዞ። ከዚህም በላይ የተጋነና ትልቅ አረፍተ ነገሮችና ጭንቀት የሚፈጥርም አረፍተ ነገርም ተናግረዋል። እናዳምጣው። ይሄ ልጅ በረከት ሊስትሮ የሚባለው ምንድነው? እቺ ሴት 1.5 ሚሊዮን የሚያወጣ ብላ አለችው ሲባል መጀመሪያ እናንተ የምታረጉ ምንድነው የምታረጉት? ምንድነው? እስቲ ሄጄ ቼክ አረጋለሁ መጀመሪያ 1.5 ሚሊዮን ያወጣል ወይስ አያወጣም ብዬ። የበረከት ሊስትሮ ታሪክም የአንድ ቲክቶከር ፈጣሪ ታሪክ ብቻም አይደለም። ከባድ የህይወት ፈተናዎችም ተቋቁሞ ወደ ስኬት ለመድረስ የታገለ አንድ ወጣት የህይወት ጉዞ ነው። ከ12 ዓመት ጀምሮ ቤተሰቦቹን ለመርዳት ከቤት ወጥቶ ከጎዳና ህይወት አልፎ ራብን ተቋቁሞ የተለያዩ ፈተናዎችን ተሻግሮ ከዚያ በሊስትሮ ስራ በታታሪነት ሰርቶ ለብዙ ወጣቶችም ተስፋ ምልክት ሆነ። በኋላ ደግሞ በማህበራዊ ሚዲያ ላይም ታዋቂ ሆነ። ነገር ግን ከታዋቂነት ከፍቅር ጋር ትችቶችን እንደሚመጣበትንም አሳይቶናል። ይህ ታሪክ አንድ ትልቅ ትምህርትም ይሰጠናል። በሶሻል ሚዲያ ላይ የሚታየው አጭር ቪዲዮ ወይም የተቆራረጠ ክፍል ሙሉን እውነታ ላይም ላያሳይም ይችላል። አንድ ሰው ከመፍረዳችን በፊትም ሙሉ ሁኔታውን ማወቅም ይገባናል። በረከት በስተት አስቀይሞ ከሆነም ይቅርታም ጠይቋል። ይቅርታ መጠየቅም ሁልጊዜም ቀላል አይደለም። በተለይ በሚሊዮኖች ሰዎች ፊትም ቆሞ ተሳስቻለሁ ማለትም ትልቅ ድፍረትን ይጠይቃል። በመጨረሻም ሁላችንም የምንማርበት አንድ ነገር አለ። ማንም ሰው ፍጹም አይደለም፣ ስህተት ሊፈጽም ይችላል። ነገር ግን ስህተቱን አምኖና ራሱን በማስተካከል የሚሰጥ ሰው ሁልጊዜም ሁለተኛ ዕድል ሊኖረውም ይችላል። እናንተስ በዚህ ሐሳብ ላይ ምን ትላላችሁ? ሐሳባችሁና ስሜታችሁን በጨዋ መልክ ኮሜንት ሴክሽን ላይ አስቀምጡልን። እኔ ከዛሬው ቪዲዮአችን ከዚህ ላይ አጠናቅቃለሁ። በሌላ የተሻለ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልን። እንደዚህ ያሉ ወቅታዊዎችና አዳዲስ መረጃዎችን ደርሳችሁ ሀበሻ ፕላስ ዩቲዩብ ቻናልን ሰብስክራይብ ማድረጋችሁን እንዳትረሱ። ቸር ቆዩ። ማያልፍ እንዲሁም ደግሞ ያው ሌላ ችግሮችም አሉ። እሱም እንደማይሆን ነገረኝ እና እንዴት ነው ምናምን ስል ካሜራውን አጥፋ ላይ ምናምን አለች። እሷም ማለት ነው ላይቡን አጥፋልኝ ምናምን ስትል አዙርላት ወደዛ ችግር የለም እኔም ብቻ ቀረጸኝ ሚውትም አድርገው ምናምን አልኩ ማለት ነው። ከዛ